ማህሌት ከባድ ስህተት ሰራች። ለዝና ሉላ እና ሞገስ የት እንዳሉ ነገረችው። ብሩክ ደሙ ፈላ። ዳጣ ማህሌትን እገላለሁ አለች። ይቺ አረመኔ ጨካኝ እንዴት ብትደፍር ነው ጓደኞቼን አሳልፋ ለዛ አውሬና ጭራቅ የሆነ ሰው የሰጠችው ብላ በጣም ተናደደች። እባክሽ ዳጣ እያሉ ቢያባብሏትም እንኳ በፍጹም ልትሰማ ፈቃደኛ አይደለችም። በሌላ በኩል ብሩክ ወንድሜ ነግሬህ ነበር እኮ ይቺ አረመኔና ጨካኝ ጭራሽ የሰው የሚባል ነገር ያልፈጠረባት ናት እኮ እና መድብል ነግሬህ ነበረ። እስኪ አሁን ሞገስንና ሉላን የት ብለን ነው የምንፈልጋቸው ብሎ ብሩክ ደሙ ፍልትና እንትክትክ አለ። መድብል ተረጋጉ፣ ሁሉንም ነገር እኔ አስተካክለዋለሁኝ። የእውነት ዝናሁን ወንድ ይመስላችኋል እንዴ? ዝና እኮ እኔ በአንድ ቦክስ ብል እጥለዋለሁ ብሎ ሲል ዳጣ ኧረ እባክህ አሁን አንተ በዝና እየቀለድክ መሆኑ ነው እንዴ? ዝናን እኮ እኔ ነኝ በደንብ ጠንቅቄ የማውቀው እና ታዲያ ይሄን ያህል የዋህ ይመስልሃል እንዴ? የምሬን ነው ምልህ፣ እሱ ከመጣ ይጨርሰናል ብላ ስትል ተረጋጊ፣ እኔ እኮ መድብል ነኝ። ለምንድን ነው በእኔ የማትተማመኘው ዳጣ? ቆይ እሱ ማነውና ነው አንቺንና እንዲሁም ቤተሰቦችን የሚነካው? እመኑኝ ሉላንና እንዲሁም ደግሞ መድብልን እኔ ራሴ ይዤ አመጣቸዋለሁኝ። ዝናን ደግሞ ጋማውን ይዘን እስር ቤት ነው የምንከተው። ትሰሚኛለሽ ማህሌት፣ እራስሽ እንደተናገርሽው አሁንም እራስሽ ትወስጅኛለሽ ብሎ ሲል ምን ማለት ፈልገህ ነው? እኔ አልተናገርኩም ብላ ሽምጥጥ አድርጋ ካደች። ምን ትሰሚኛለሽ? የእውነት የማናቅ ይመስልሻል እንዴ? ትናንትና ብሩክ ሲያዳምጥሽ ምን እንዳልሽ ልንገርሽ ለዝና እና በፍጹም ምንም ነገር አልተናገርኩም። እንዴ ብሩክ ወይም ደግሞ የሆነ ሰው መስሎሽ የሚያዳምጥሽ የኔ ውድ ባል እኔ በጣም ነው የማፈቅረው የምወደው እና ህይወቴን እንዳመሰቃቀላችሁት ህይወታችሁን ነው የማመሰቃቅለው። ብሩክና መድብል ምንም ነገር እያደረጉ አይደለም። ይልቁንስ አዲሱ ነገር ያለው መድብል አዲስ አልበም ሊያወጣ ነው ብለሽ እኛን እንዳናዳመጥሽ ወሬ አውርተሽ የለም እንዴ? ከዛም በኋላ በቴክስት ሉላና ሞገስ ያሉበትን ተናገርሽ። ይህን ያህል ሞኝ ይመስልሻለሁ እንዴ? ምን ብላ እንደዛ ስትንተባተብ ቅድስት ብድግ አለችና ምን ነው ማህሌት እዚህ ቤት እኖራለሁ ብለሽ አልነበር እንዴ? እና የምትኖርበት ጊዜ በጣም እየሰሳችና እያጠረች እየመጣች ነው። አየሽ ለክፉ ሰሪ ደጓልለት ይባል ነበር። እናም እኔ አንቺን ታይ ብዬሽ ነበር፣ በፍጹም ግን ልሰሚ ፍቃደኛ አይደለሽም። እና ከዚህ በኋላ ከኋላም ከፊትም እኔ ያለሁኝ። እሺ በፍጹም ጋሸንም ሆነ መድብልም እንዲሁም የምወዳቸውን ሰዎች አትነኪያቸውም ብላ አለች። አንቺ ቅድስት ትሰሚኛለሽ? አርፈሽ ብትቀመጪ ይሻልሻል። ካልሆነ ግን ምን ካልሆነ ልትመጪ ነው? ዛሬ እኮ የቤት ሰራተኛ አይደለሁም፣ እንደውም የዚህ ቤት ንግስት ነኝ። እሺ ማለትም የምሳሌ እናት እና እንደፈለግሽ የምታሽከረክሪኝ የድሮዋ ባሪያዊቱ አይደለሁም ብላ ልክ ልኳን ነገረቻት። ቆይ ግን አንቺ እንዴት ነው የሚያደርግሽ ብላ ስትል አይ ምንም እያደረገኝ አይደለም፣ ግን ደግሞ እኔ ትክክለኛውን ነገር እንዳደረግኩኝ 100% እርግጠኛ ነኝ ብላ ልክ ልኳን ነገረቻት። መድብል ማህሌትን አግቶ አሰቃያት። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ሁለቱ የሚስታማቾቹ ሲጣሉ ምሳሌና መድብል ቁጭ ብለው ይስቃሉ። እኔ ምልህ ግን አጎቴ ተጋደሉ እኮ ሊበጣበጡ ነው ብላ ስትለው ምን ነው ሂጄ ታልገላገልኳልሽሳ ምሳሌዬ ትሰሚኛለሽ? እንግዲህ አንዴ ቆንጆ ወንድ መውደድ እንደዚህ ነው። ምን ማለት ነው? ቆንጆ አባትሽ ነው ማለቴ ነው። እኔ እኮ ግን ምርጫዬን አሳይቻለሁ ለማህሌት። ምን ማለት ነው? ከዚህ በኋላ ቅድስት ናት እናቴ የምትሆነው፣ አንቺን አልፈልግሽም ብዬ ነገርኳት። ምን አፋውጥተሽ አሁና
እሷ እኮ በጣም ብዙ ነገር አድርጋኛለች። ቅድስቴ ደግሞ ለእኔ በጣም ጥሩ እናት ነች። እናም ታውቃለህ፣ ስለ እናቴ ራሱ በጣም ብዙ ነገር ትነግረኛለች። ግን ለማህሌት ስለ እናቴ ሳነሳባት በጣም መጥፎ መጥፎ ነገር ነው የምትነግረኝ። አየህ፣ ስለዚህ ትክክለኛ እናት የምትሆነኝ ማንም ሳትሆን ቅድስትዬ ነች ብላ ስትለው፣ እንደዛ ከሆነማ ዛሬ ትልቅ ታሪክ ስሪ ብሎ አላት። ምንድን አይነት ታሪክ ነው የምሰራው? እናትና አባትሽን አቅፈሽ መተኛት አያስደስትሽም እንዴ? እውነትህን ነው? አዎና። እኔ ደግሞ አባትሽን ከተናገርኩት ታላቅ ስለሆንኩኝ ምንም አይለኝም። እንደውም እምቢ ካለ 40 ነው የምገርፈው ብሎ ሲል፣ እንዴ አባዬን ልትገርፈው ምን ችግር አለው? እኔ ታላቅ እስከሆንኩ ድረስ ብገርፈው ችግር አለ እንዴ? አረ ችግር የለውም። እንደዛ ከሆነማ እኔ እንደምንም ብዬ አሳምነዋለሁ ብላ አለች ምሳሌዬ። አባዬ ዛሬ ከእናትና ከአባቴ ጎን መተኛት በጣም አስደሰተኝ ብላ ስትል፣ እንዴ ምን ማለት ነው ደግሞ ይሄ? ማለቴ ከቅድስትና ካንተ መካከል ነው። እንደውም ደስ የሚለው ነገር አጎቴም ከኛ ጋር ቤተኛ። ምን ምሳሌዬ? እንዴ አየጉድ! አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። ምን ማለት ነው አባዬ? ደግሞ አንበሳ ያረጃል እንዴ? እንዴ ለምን አያረጅም ምሳሌዬ? ልክ እንዳንቺ ነዋ። እንዴት ብለሽ ነው አጎትህን ከኛ ጋር ተኝ ማለትህ ነውር ነው እሺ ብሎ ሲላት፣ አይ ብሩክ ምን ሆነህ ነው? ይች እኮ ገና ልጅ ናት እንዴ? እኔማ ልጅ አይደለሁም። እንደውም ልጅ አለመሆኔን ተነስቼ ላሳይህ እንዴ? በይ ምሳሌዬ፣ አሁን እንግዲህ ያችኛይቱ እናትሽን ከአልጋው ውረጅ ብትያት ጥሩ ነው ብሎ ሲላት፣ ምሳሌዬ እየረጦች ሄደችና የድሮ እማዬ ብላ ስትል፣ ወይዬ ብላ ሰፍ ስትል፣ እኔና አባዬ እማዬ ሁነን ልንተኛ ነው። እኔ አይ አይደለሽም ግን ቅድስቴ፣ ስለዚህ አልጋውን ብትለቂልን ጥሩ ነው ብላ ስትላት፣ ሂጂ ከዚህ ብላ ልታባረር ስትል፣ ብሩክ የመጣ ምን እያልሽ ነው ማህሌት? ተቀይሬያለሁ ምናምን እያልሽ አልነበር እንዴ? እንዴ እሷ ናታ ያናደደችኝ። እውነቷን እኮ ነው። ግን ማለቴ ከወደፊቱ ሚስቴ ጋር እና ከልጄ ጋር መተኛት ታዲያ ይህ ነውር ነው እንዴ? እንደውም እስከ ዛሬ ለተኛሽበት ልታመሰግኝኝ ይገባል። እስከ ዛሬ እኮ ሶፋ ላይ ሳድር የነበረው ለእንግዳ ክብር ስላለኝ ነው። አሁን ግን ብታይ ወገቤን በጣም እያመመኝ ስለሆነ ሶፋው ላይ ደግሞ ለሶስት ስለማይመቸን አንቺ ብትሄጂና ብተኚ ምን ችግር አለው ብሎ ሲላት በጣም ተናደደችና፣ እሺ እሄዳለሁ ምን ችግር አለው ጥርግ እላለሁ ብላ ሂዳ ተጠርጋ እዛ ተኛች። በሌላ በኩል ለኢፍራታ ደውላ ጉርሁኛለሁ እባክሽ ኢፍራታ እርጅኝ ብላ ስትል፣ ምንድን ነው ማህሌት? መቼም አንቺ ችግር ውስጥ ስትሆኝ ነው እኔን የምትፈልጊው። ምንድን ነው የተፈጠረው ነገር? ብሩክ ነዋ። እኔ ባሌ ይሆናል ብዬ ስጠብቅ ጭራሽ እያዋረደኝ ነው። ምን ነው? ምን ጠብቀሽ ነበር? የሚወዳትንና የሚሳሳላትን ልጅ ስትመርዥ ያልነበር እንዴ? ቆይ አንቺ ግን የኔ ጎን ነሽ ወይስ የነሱ ጎን? እኔ ከእውነት ጎን ነኝ ማህሌት። በቃ እስከ ዛሬ የሰራነው ወንጀልና ተንኮል የሚበቃ አይመስልሽም እንዴ? ስለምን ወንጀልና ሸር ነው የምትይው? ነገርኩሽ እንግዲህ ጫው ለራስ ብለህ ጣፍጥ ይባላል። እና ከፈለግሽ አንቺ ይቅርታውን ፈልጊ፣ ካልሆነ ግን ድጋሜ ወደን እንዳትደውይ ብላ ከዛ ዘጋችባት። ማህሌት ዝና ጋር ደወለችና አንድ ነገር አድርግልኝ ዝና፣ እናም ሞገስንና እንዲሁም ሉላን እንዲሁም መድብልን ብሩክን አድርጌ እሰጥሃለሁ። ምን ፈልገሽ ነው? መቼም ያንቺ ጉድ እኮ አያልቅም። ብቻ ያንን ቤት ባልሆነ ትሰማኛለህ? አሁን ላይ ቤትም ሆነ መኪናም ገንዘብም አልፈልግም። ነገር ግን ቅድስትን እንድታስወግድልኝ ይፈልጋለሁ። ምን ማለት ነው? አንቺ ሴትዮ ከሱ ሌላ ምንም ነገር የለሽም እንዴ? ቆይ እሷ ምን ትሆን ብዬ ነው እኔ እሷን የማሰናብታት? አላደርገውም። ነገርኩህ። የእውነት ከኔ እርዳታዬን የምትፈልግ ከሆነና የምትጠብቅ ከሆነ እኔ ያልኩህን በሙሉ ታደርጋለህ። አንቺ ወደድሽው ጠላሽው እኔ ምን አገባኝ? ግን ደግሞ እኔ አላደርግልሽም ብሎ ሲላት፣ ምን? ቆይ እየቀለድክብኝ ነው እንዴ? አረ ለምን ብዬ ነው የምቀልድብሽ? ግን ደግሞ አላደርግም አልኩሽ አላደርግም ብሎ ሲላት፣ እንደዛ ከሆነ ከኔ የምታገኘውን መረጃ ብትረሳው ይሻልሃል ብላ ስትለው፣ አይ ማህሌት እንደዛ ከሆነ እኮ ይሄን በሙሉ ቀድቼዋለሁ። ምኑን? እስካሁን የተናገርሽውን ነዋ። ስለዚህ ከዚህ በኋላ አታስቢ እሺ። ምን ማለት ነው? ነገርኩሽ እኮ እያንዳንዱ ነገር መረጃ ስላለኝ በቃ አበቃልሽ ማለት ነው።
ስለዚህ አርፈሽ አሁን ስለ መረጃው ትነግሪኛለሽ። ትናንትና ለምንድን ነው እንደዛ ሲያስቀባጭርሽ የነበረው ብሎ ሲላት ብሩክ ነበረ። እያዳመጠኝ ስለነበረ የብሩክን ልብ ማሸነፊያ ብዬ ነው። እኔማ ጠርጥሬ ነበር። ምክንያቱም ከኔ ከዝና አንዳችም ነገር እንደማያመልጠኝ በደንብ ጠንቅቄ ነው የማውቀው። ለማንኛውም ቀጥይበት ማስመሰሉን ብሎ ሲላት የእውነት ቆንጆ ነው እንዴ? በሚገባ ነዋ። ከዛ በላይ ምን እንድትቀበጣጥሪ ፈልገሽ ነበረ? ለማንኛውም ደስ ይላል። በዚህው መቀጠልሽ አሪፍ ነገር ነው ብሎ አላት። እሺ ዝና ብላ ስልኩን ከዘጋችው በኋላ መድብል ወደ ማህሌት ጋር ሄዶ እንደት ነው ሶፋው ተመቸሽ እንዴ? እነሱ መቼም ፍቅር ፍቅር እየተጫወቱ እኮ በጣም አዛጉኝ ብሎ ሲላት በጣም ተናደደች። እና ታዲያ ምን ለመናገር እየፈለክ ነው ብላ ስትለው አረ ምንም አልተናገርኩም፣ ግን አለ አይደለ ብታይ ፍቅራቸው በጣም ደስ ይላል። ግን የሚገርመው ነገር አንቺና እሱም እኮ በፊት እንደዚህ ነበራችሁ። ምን አሁና ግን ደግሞ ዛሬ ተራው ሌላ ሆኖ አንቺና ማለቴ አንቺና ሶፋው እዚህ እነሱ ደግሞ እዛ። ብቻ ግን በጣም ያሳዝናል። አይ ማህሌት በቃ ክብርሽንና ማንነትሽን አጣሽ ማለት ነው። እባክህ መድብል እንደዚህ አትበለኝ፣ ምክንያቱም እኔ ሁሉም ነገር መሮኛል። እኔ እኮ ለመስተካከል እየጣርኩኝ ነበረ፣ ግን አንተ በፍጹም ልትረዳኝ ፈቃደኛ አይደለህም ብላ ስትለው ምን ነው የእውነት ሁለተኛ እንድትዋሽን ነው? የእውነት ሁለተኛ እንድትገሊን ነው እንዴ? እኔ የማላቅ ይመስልሻል? አንቺ ሆን ብለሽ አሁን እኛን ለመጉዳት ደፋ ቀና እያልሽ ነው። ቆይ ምን እያልክ ነው? አረ ምንም። ለማንኛውም የእውነት ለእኔ ጥሩ አስተሳሰብ ካለሽ በጣም ደስ ይላል። ካልሆነ ግን ከባድ ችግር ውስጥ ነሽ ማለት ነው። ያም ይሁን ይህ እኔ ስራዬን እየሰራሁ ነው። ጥሩ ነዋ። አንቺም ስራሽን ስሪ፣ እኔም ስራዬን ልስራ። ከዛም በኋላ ማን ትክክለኛ እንደሆነ ማን ደግሞ ስህተት እንደሆነ በደንብ እንተዋወቃለን ብሎ አላት። እሺ ያም ይሁን ይህ ምንም ችግር የለውም ብላ ማህሌት ስልኳን ዘጋችና ተኛች። እኔ እኮ መድብል ነኝ እንኳን ሲይዙኝ ዝም ብለው ሲያዩኝ ራሱ በጣም አደገኛ ሰው ነኝ። ለማንኛውም ማህሌት ማስመሰልሽን ቀጥይበት፣ ከዝና ጋር እጅ ከፍንጅ ይዤ እስር ቤት እንደምወረውርሽ እኔ 100% እርግጠኛ ነኝ ብሎ አለ። በሌላ በኩል ሞገስ ጀግናው ዛሬ ወንድ ወጣው። ዳጣ ጓደኞቼን እንዴት አሳልፈሽ ትሰጫለሽ ብላ ማህሌትን አንድ ጊዜ በቦክስ አንድ ጊዜ በጥፊ ላሰቻት። ቆይ አንቺ ሌባ ቀጣፊ ሆንሽ ሴትዮ፣ ለምንድን ነው ከኛ ህይወት የማትወጩ ብላ ስትላት ለምን ብዬ ልውጣ እስኪ ንገሪኝ። አንቺ እኮ ነሽ ከኛ ህይወት አልወጣ ያልሽው ማህሌት። ቆይ አሁን የእውነት ብሩክ ያንቺ የሚሆን ይመስልሻል? ተወሽ እኮ እረሳሽ። አሁንማ ከቅድስቴ ጋር ምርጥ የፍቅር ጊዜ እያሳለፉ ነው ብላ ዳጣዬ ጀግኔት ማህሌትን አቃጠለቻት። ውድ የህያቤት ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።